የአብይ ጾም አምስተኛ ሳምንት ደብረ ዘይት በመባል የሚታወቅና ስያሜውን ያገኘው እንደ ሌሎቹ የአብይ ጾም ሳምንታት በኢትዮጵያዊው ሊቅ በቅዱስ ያሬድ ሲሆን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም አመጣጡና ምልክቶቹ የሚያስተምረው ሰፋ ያለው ትምህርት የሚታወስበት ሳምንት ነው። ደብረ ዘይት የሚለው ቃል ቀጥታ ትርጉሙ ደብር ማለት ተራራ፣ ዘይት ማለት ደግሞ የወይራ ዛፍ ማለት ሲሆን የወይራ ዛፍ ያለበት ተራራ ማለት ነው። ደብረ ዘይት በኢየሩሳሌም ላለው ቤተ መቅደስ አቅራቢያ ወይንም አንጻር ከመሆኑ የተነሳ በዚህ ተራራ ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይትሐደግ ለክሙ ቤትክሙ በድወ ቤታችሁ በምድረ በዳ ይሆናል በማለት ስለ ክህነታቸው፣ ስለ ሥርዓታቸው፣ ስለ መስዋዕታቸው ማለፍ ሲነግራቸው ከዚህ የተነሳ ጴጥሮስና ያዕቆብ እንደገናም ዮሐንስና እንድርያስ ቤተ መቅደሱን እየተመለከቱ ሳለ ቤተ መቅደሱ መፍረስ ጠይቀውት የመቅደሱ ጉዳይ ያለቀለት መሆኑን ከነገራቸው በኋላ እንደገናም ደግሞ የዓለማችንንም ጉዳይ እንደሚያልፍ ሰፋ ባለ መልኩ እንደነገራቸው መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን ስንመለከት ያስረዳናል። እግዚአብሔር ይህንን ዓለም ማለትም ሰማይን ከነግሱ ምድርን ከነልብሱ ሲፈጥር ማንንም አላማከረም፣ ለማንምም አልነገረም፣ ከእርሱም በቀር ማንም አልነበረም። ዘፍጥረት ምዕራፍ 1 ቁጥር 1ን ስንመለከት ይህንን እናገኛለን። ማንም ስላልነበረ ማንንም ሳያማክር የፈጠረውን ዓለም ሲያሳልፍም እንዴት እንደሆነ ስለ ሁኔታው ለሰዎች በዚሁ በደብረ ዘይት መቼ እንደሚያሳልፈው ባይገልጽም እንደሚያሳልፈው ግን በማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ ተናግሯል። ይህ የምንኖርበት ዓለም ከማለፉ በፊት በነዋሪዎች የሚከሰቱ ልዩ ልዩ ማህበራዊ ቀውሶች ማለትም ፖለቲካዊ ቀውስ፣ ኢኮኖሚያዊ ቀውስ፣ ሃይማኖታዊና ተፈጥሯዊ ቀውሶች ምድር ከማለፏ በፊት እንደሚመጡ ጌታችን አያይዞ ተናግሮ ነበር። ፖለቲካዊ ቀውስ ምንጩ ከጥላቻ ይጀምራል። ጥላቻ የሚከሰተው በድንቁርና ላይ የተመሰረተ የሌላውን በእኩልነት የመስማትና የመደመጥ ሰብአዊ መብቱን የሚደግፍ አገዛዝ ለጥላቻ ዋናው መንስኤ ይሆናል። በዚህ ምክንያት መብቱ የተገፈፈው ክፍል መሰል ጓደኞቹን ይዞ የጦርነት ሰባቂ ይሆናል። በዚህ ጊዜ የብዙ ነገሮች ዋስትና የሆነው ሰላም የመኖር እግሩን ነቅሎ ጓዙን ጠቅልሎ ማለትም እነ ደስታን፣ እነ ፍቅርን፣ እነ አንድነትንና መተሳሰብን፣ መተማመንን ይዞ ወደ አስፈሪው ሞት ሀገር ይሰደዳል። ያኔ የሰዎች ኑሮ ያበቃለትና ሁሉም አሳዳጁም ተሳዳጁም ወደ መቃብር ይወርዳሉ። የአመፃ መብዛት፣ የፍቅር መታጣት፣ አባት ልጁን፣ ሴት ልጅ እናቷን ለጭካኔ አሳልፋ የምትሰጥበት ወቅት ሲመጣ ምልክት እንደሆነ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ሁለተኛ ኢኮኖሚያዊ ቀውስ። የሰው ልጅ ስራውን ትቶ ስራውን ሴራ ነገር፣ ጥላቻ ብሎም ጦርነት ከሆነ መደበኛ ስራው ማለትም ወጥቶ ወርዶ ማዝመርን መነገድን ይተውና ለስራ ቢል እንኳን በጦር አውድማ መካከል የእህል አውድማ መጣል አስቸጋሪ በመሆኑ
የሰው ልጅ ሁሉ ጨካኝ በመሆኑ የማይራራ በመሆኑ ረሃብ ግዞት ይጣልና ወደ ረሃብ ግዞት ይገባና የመኖር አቅሙ ተሽመድምዶ ለደዌና ለሞት ተላልፎ ይሰጣል። ይህንን የመሰለ ታላቅ ኢኮኖሚያዊ ቀውስ በሁሉም ዓለም ለምልክት እንደሚታይ ባለቤቱ ጌታችን ክርስቶስ በዚሁ በማቴዎስ ወንጌል ምዕራፍ 24 ላይ አስተምሮናል። በሶስተኛ ደረጃ ሃይማኖታዊ ቀውስ። የእግዚአብሔር ስም በሰዎች የኃጢአት ብዛት መጠላት ማለትም በሕግ አለመመራት፣ ሕገ ወጥነት መስፋፋት፣ የእምነት በሰዎች ልብ መታጣት፣ ሰው የሆነ ሁሉ አልሰማሁም እንዳይል በሁሉም ቦታ በልዩ ልዩ ቋንቋ ወንጌል እንደሚሰበክና የሐሰተኞች ነቢያት መብዛት መነሳት ማለትም ሐሰት እንደ እውነት አፍ ሞልቶ የሚነገርባትና ነውር መሆኑ ቀርቶ እንደ ክብር የሚሰማባት ሰው ማንነቱን የሚረሳባት ወቅት በመሆኑ ጌታችን ይህንን ሁሉ አስተምሮናል። በአራተኛ ደረጃ የተፈጥሮ መቃወስ። በሰማይ ያሉ ፍጡራን ወይንም ብርሃናት ከፀሐይ እስከ ጨረቃ አገልግሎታቸው መዛባት፣ የሚያውቅ ታላላቅ መከራ ማለትም የመሬት መናወጥና መስመጥ፣ ይህ ሁሉ የመከራ አይነት ሲሆን ይህ ዓለም እንደሚያልፍ ነገር ግን ለማለፍ የአንድ ሰው አንድ እርምጃ ያህል እንደቀረው በዘመኑ ለሚኖሩ መከረኞች አስጠንቅቋል። እንዲህም ሲል የበለስ መለምለም ለበጋ መቅረብ ምልክት እንደሆነ ለዓለምም ማጠቃለያ እነዚህ ከዚህ ማህበራዊ ቀውሶች ዓለም አቀፋዊ ይዘት ሲኖራቸው ይህ ዓለም ከነዋዙ ይሰናበታል፣ ወደ ቀድሞ አለመኖሩም ይመለሳል። ዕለቱንና ወርሁን ዓመቱን መቼ እንደሚሆን ይህንን ተናግሮ በወንጌል ከጻፈው ከእግዚአብሔር በቀር መላእክትም ቢሆኑ ሰዎችም ማንም አያውቁም ብሏል። የማወቅ ችሎታ ያላቸው ሰውና መላእክት ማለፊያውን አለማወቃቸው ሲፈጠርም አለማወቃቸው እርግጥ እውነት ነው። የዘመናቱ ዓለም ሁከትና ከችግር ተወግዶ የማያውቅ መሆኑ ምን ጊዜም ጦርነት፣ ረሃብ፣ ጥላቻም ከቃኤል ጀምሮ እስከ አለንበት አድማሱን እያሰፋ ያለ ለማዳ ገዳያችን ነው። ይህ ዓለም ለማለፍ ሲቀርብ ግን በብዙ ነገር ከዚህ እንደሚለይ ባለቤቱ ክርስቶስ አስገንዝቦናል። ስለ ጦርነትም ጉዳይ መንግስት ከመንግስት ጋር ብቻ ሳይሆን ሕዝብ ከሕዝብ ጋር፣ አባት ከልጅ ጋር፣ ከወላጅ ጋር አለመስማማት፣ የፍቅር ደብዛው መጥፋት፣ የሰላም ጨርሶ መሞት፣ የጽድቅ መውደም፣ የኃጢአት መለምለም በሰፊው ይከሰታል። በዚህ ሁሉ ውስጥ ግን አንዲት ማምለጫ ተስፋ ለሰው ሁሉ ተሰጥታለች። እርሷም ወዘአዝለፈ ትዕግስቶ ውእቱ ይድህን፣ ትዕግስትን ያዘወተረ እርሱ ይድናል የሚል ነው። ሁላችንም ሃይማኖትን ከትዕግስት ጋር አስተባብረን ይዘን እንድንጠብቀው አምላካችን ክርስቶስ እርሱ ይርዳ። የተወደዳችሁ ኦርቶዶክሳውያን ዓለም እንዴት እንደሚያልፍ ከነገራቸው አንዱ ቅዱስ ጴጥሮስ የጌታ መምጣት እንደ ሌባ አመጣጥ ባልጠረጠርንበት ወይንም ባልተዘጋጀንበት ሰዓት ነውና ተዘጋጅተን እንድንጠብቅ ማለትም የበደልን ክሰን፣ የቀማን መልሰን፣ ኃጢአትን በንስሐ ደምስሰን፣
የተነጠፈ ንጽሕት ቤተ መቅደሱ ሆነን እንድንጠብቀው ያስፈልጋል። የክርስቶስ መምጣት በግርማ መለኮቱ በክበበ ትስብእቱ ለፍርድ የሚመጣው እርሱ ክርስቶስ በእያንዳንዳችን ሕይወት በሞት የሚመጣ ግብታዊ አመጣጥ ስለሆነ ከመሞታችን በፊት ለሟች ስጋችን አለመሞታችንን በሃይማኖት ግብር እንድናሳውቀው መድኃኔዓለም ክርስቶስ ይርዳን።